የኤምኤስሲ ተማሪዎች የሚሆኑ የፒኤችዲ ተማሪዎች ፕሮዳክቲቭ ለመሆን እኚህ ህግጋቶች መስት ፕራክቲስ ማድረግ አለባችሁ። እኚህ ህግ አሁን የምነግራችሁን ነገር ማለት ነው። አንደኛው ሪድ ሪሰርች ፔፐር ዴይሊ፣ በየቀኑ ማንበብ ያስፈልጋል። ቢያንስ ለ2 ሰዓት ለ3 ሰዓት። ቀኑን ሙሉ ማንበብ ራሱ ቦሪንግ ነው የሚሆነው። በቃ ለ2 ሰዓት በትክክለኛው የሆነ አርቲክል አድምተን ካነበብን በቂ ነው። ፐር ዴይ ማንበብ ያስፈልጋል። ዴይሊ ማንበብ ያስፈልጋል። ስናነብ ደግሞ ትክክለኛ ቦታ መምረጥ፣ ዲስትራክሽን የሌለበት ትክክለኛ ቦታ እና ትክክለኛው ሰዓት። በየትኛው ሰዓት ነው የሚመቸኝ? ጠዋት ነው? ከሰዓት ነው? ሌሊት ነው? ሙዳችሁን ለዩ ማለት ነው እንጂ ዝም ብላችሁ ዘሆል ዴይ ላፕቶፕ ላይ ምናምን አትዋሉ ማለት ነው። ስለዚህ ማንበብ ያለባችሁ ሙዳችሁ የሚመጣበት ሰዓት መርጣችሁ እንትን አድርጉና ሌላ ጊዜ ማንበብ ከደበራችሁ የሆነ ቁጥር ምናምን ኮምፓይል ማድረግ ሊሆን ይችላል። ሌላ ማንበብ የማይጠይቁ ስራዎችን ግን ከፒኤችዲ ፕሮዳክቲቪቲ የሚጨምሩ ነገሮችን መስራት ነው። ሁለተኛ ቢልድ ስትሮንግ ራይቲንግ ሃቢትስ ነው። የራይቲንግ ስኪል በጣም ወሳኝነት አለው። እንትኖች ላይ ፖሊሽ ማድረግ፣ ኤዲት ማድረግ። አሁን ላይ በኤአይ ጽፋችሁ አላለ ሶፍትዌሩ ዲቴክት ያደርጋል አይደል? እሱ ዲቴክት እንዳያደርግ እሱንኑ ፓራግራፍ በሌላ አገላለጽ መግለጽ፣ ሚኒንጉን ሳትቀይሩ በተለያየ አገላለጽ አጻጻፍ ማለት ነው። ኢሴ ራይቲንግ አይደለ? ለዚህ ያግዛል። ይሄ እንግሊዘኛ ላይ ኢሴ ሶፎሞር እንግሊሽ ስንማር አሁን ነው ጥቅሙ የገባ ሪሰርች ላይ ማለት ነው። እና አንድ ፓራግራፍ በደንብ ተረድተን በቃላችን ከእንደገና በሌላ አገላለጽ ስንገልጽ ማለት ነው። ስለዚህ እሱ አለ ቢልድ ራይቲንግ ሃቢት። ራይት ቋንቋ በጣም ትልቅ ማተር ያደርጋል እንትኖች ሪሰርች ላይ ማለት ነው። ስለዚህ እሱ ላይ መስራት ነው። ሶስተኛው አስክ ኩዌሽን ኮንፊደንትሊ ጥያቄዎችን መጠየቅ። ይሄ ከጓደኛ ጋር ሼም መያያዝ አያስፈልግም። አያውቅም ይለኛል ምናምን እንደዚህ አይነት ነገሮች፣ እንደዚህ አይነት ኮምፕሌክስ ማጥፋት ነው። ያልገባችሁን ነገር መጠየቅ። ኤክስፐርት ነው የምትሏቸው ከኔ የተሻለ ያውቃሉ ምናምን የምትሏቸው ሰዎች አብራችሁ ዲስከስ አድርጉ። አያውቅም ይበለኝ ችግር የለውም። በዚህ ሜጀር የሚያደርጉም ሰዎች አሉ። የሆነ ጥያቄ ስትጠይቁ እና ሰዎችን አንደርማይን ለማድረግ የሚሄዱም አሉ። ግን ጠይቁ፣ ከመጠየቅ ይቀራል ማለት ነው። እና ኮንፊደንትሊ መጠየቅ፣ የሚመለከታቸው ሰዎች መጠየቅ እና የሆነ እኛ በኮምፕሊኬትድ መንገድ የተረዳ ነው በቀላል መንገድ ሊያስረዱ ስለሚችሉ። እያንዳንዱ ሰው የተለያየ ፓዝ አለው፣ የተለያየ እውቀት አለው፣ የተለያየ ኤክስፒሪየንስ አለው። ስለዚህ ዲስከስ ስናደርግ የሆነ አይዲያ ልናገኝ ይችላል። ብታቆም ጠይቅ ነው የሚባለው። ሌላ ሜንቴን ክሊር ኖትስ ነው። ክሊር ኖቶችን መያዝ፣ በደፍተር ይዘን ፔጅ ባይ ፔጅ እያንዳንዷ የምንጽፋትን ነገር ኖት መያዝ። ለሌላ የሆነ ሀሳብ ተኝተንም ከመጣልን ተነስተን መመዝገብ አለብን። ያቺ አይዲያ ላመጣ ትችላለች ተመልሰ ማለት ነው። እኔ አሁን ማድረገው ፕራክቲስ ይሄ ነው። አሁን ተኝቼ የሆነ ሀሳብ ይመጣልኛል፣ አዲስ ሀሳብ ማለት ነው። የዛኔ ወረቀት ላይ ተነስታችሁ መመዝገብ አለባችሁ። ሀሳቧ ሳጠፋ እሷ ምናልባት የሆነ ቼንጅ ሞመንተሙን ቼንጅ ልታረግ ትችላለች ማለት እና እነዚህ ነገሮች ተለማመዱ። ኔትወርክ ዊዝ ዲፍረንት ሪሰርቸር፣ ከተለያዩ ሪሰርቸሮች ጋር ኔትወርክ መፍጠር፣ ኮንፈረንሶችን መሳተፍ። የተለያየ ኮንፈረንሶች አሉ፣ የተለያየ ዩኒቨርሲቲዎች ኮል ያደርጋሉ። እነሱ ጋር መሳተፍ፣ የዛኔ የተለያዩ ሰዎች ጋር ኔትወርክ ትፈጥራላችሁ። ትብብር፣ ለሪሰርቻችሁ የሆነ ነገር ግዢ የሚጠይቁ ነገሮችን ሌሎቹ ሰዎች በቀላሉ ሰፖርት ሊያደርጋችሁ ይችላል። ስለዚህ እንደዚህ ኔትወርክ መፍጠር እና ከተለያየ ኤክስፐርቶች ጋር እውቀት ማግኘት አሪፍ ነው ማለት ነው። እና ኮንፈረንሶች ላይ መሳተፍ አሪፍ ነው። ኔትወርክ ከተለያዩ ሰዎች ጋር በቲም መስራት ማለት ነው። ሌላ ለርን ሪሰርች ቱልስ እንደ ሶፍትዌር። እንደውም ከመጀመራችሁ በፊት ፒኤችዲም ኤምኤስሲም ከመጀመራችሁ በፊት የተለያዩ ሪሰርች ቱሎችን መማር ያስፈልጋል። ስታቲስቲክስ ማወቅ፣ ሪፈረንሲንግ ማኔጅመንት ቱልስ፣ የተለያየ ቱሎች አሉ ለሪሰርቻችን ቶሎ እንድንጨርስ የሚያደርገን ማለት ነው። እና ፓራፍሬዚንግ ቱል እንትኖችን ስፔሊንግ ኮሬክሽን የሚያደርጉ ግራመሩን እንትን የሚያደርጉ የተለያየ ሪሰርች ቱሎች ጋር ፋሚሊያር መሆን ያስፈልጋል። ሰዓታችንን ያቀላጠፍልናል። ቪዥዋላይዜሽን ቱል አለ። ሪሰርቻችንን ኤክስፐሪመንት ከሰራን በኋላ የተለያየ ቪዥዋላይዝ የምናደርግበት እሱ ላይ ፎከስ ማድረግ ያስፈልጋል። ማኔጅ ታይም ኢፌክቲቭሊ፣ ታይማችንን ኢፌክቲቭሊ ማኔጅ፣ ዴይሊ ፕላን፣ ዊክሊ ፕላን ምናምኖች ያስፈልጋሉ። ስቴ ኮንሲስተንት ኦን ኢት ማለት ነው። ኮንሲስተንትሊ ማለት በየቀኑ 3 ሰዓት ማንበብ አለብኝ ካልኩ 3 ሰዓት ኮንሲስተንት መሆን አለበት። የዛኔ ፕሮግረሱ ራሱ ታያላችሁ። ከአጭር ወራት ወዲህ ብዙ ፕሮግረስ የማየት እድል አለ። ሌላ አክሴፕት ፊድባክ ፖዚቲቭሊ። ማንኛውም ሰው ጥያቄ ጠይቀን የተለያየ ፊድባክ ይስጠን ፖዚቲቭሊ መቀበል ነው።
ያ ሰው በተረዳው መልክ ነው የሆነ ኮመንት የሚሰጠን። ስለዚህ የሚጠቅመንን ይዘን መሄድ፣ የማይጠቅመንን ጥለን መሄድ እንጂ ኮመንት የሆነ ኔጌቲቭ ስለተሰጠን ቦሪ እንትን ውስጥ ዲፕሬሽን ውስጥ መግባት የለብንም። አክሴፕት ኤኒ ኮመንት ከኤግዛማይነሩም ሊሆን ይችላል ከአድቫይዘሩም ሊሆን ይችላል። መቀበልና የሚጠቅመንና ማይጠቅመንን ለይተን እንትን ማለት ነው እና ኮመንቱን ፖዚቲቭሊ መቀበል ዋቴቨር ዘ ኬዝ እሱ ላይ እንትን ማለት ነው። ስፔሻሊ ሪሰርች ልካችሁ ሪጀክት ይደረጋል። ሪጀክት ሊደረግባችሁ ይችላል። ሴቨራል ታይምስ ሪጀክት ሊደረግ ይችላል። አክሴፕት ኢት ፖዚቲቭሊ ኢምፕሩቭ አድርጉትና ወደ ቀጣዩ። ፌለር ራሱ አንድ ሰክሰስ ነው። ፌለር ራሱ ሰክሰስ ነው። ፌለር ከሌለ ሰክሰስ አይመጣም። የሆነ ነገር ለርን ታደርጋላችሁ። የጎደለውን ነገር አይታችሁ እንድትሄዱ አለ። ሌላ ቬሪ ኢምፖርታንት ቲንግ ፕሮቴክት ዩር ሜንታል ሄልዝ። አታጨናንቁ ራሳችሁን። ፒኤችዲ ኦር ኤምኤስሲ ይሁን አንድ የላይፋችሁ አንድ ኮምፖነንት እንጂ ሆል ኮምፖነንት አይደለም። ይሄን መረዳት ይጠበቅባችሁ። አንድ ኮምፖነንት ነው ትምህርት፣ አንድ ኮምፖነንት ነው። ሌላ ላይፍም አለ። እኔ አሁን ከትምህርት ውጭ ሌላ የቤተሰብ ላይፍ አለ። የተለያዩ ብዙ ነገሮች አሉ ማለት ነው ከትምህርት ውጭ። ሁሌ ይሄን ነገር አስታውሱ። ይቺን ነገር ማለት ነው ሜንታል ሄልዛችሁ ዋና ይዛችሁ ነው ለትርፍ መንቀሳቀስ ያለባችሁ። ዋናውን ያዙ። ራሳችሁ ስትኖሩ ጤንነታችሁ ሲጠበቅ ነው ሁሉንም ስራ መስራት የምትችሉ ማለት ነው። ስለዚህ ጤንነታችሁ ሳይጠበቅ ወደ ስራው ብቻ ተኩራችሁ ራሳችሁን ጎርታችሁ አትኖሩትም ያን ስራ ማለት ነው። ስለዚህ ፊድባክን ኢግኖር አታርጉ። ራሳችሁን ከሌላ ሰው ጋር ኮምፔር አታርጉ። ይሄ ማነጻጸር በሽታ ነው። ራሳችንን ከሌላ ሰው ጋር ማነጻጸር በጣም ሄዴክ ነው። አንድ ሰው ብዙ ፓብሊኬሽን ሊኖረው ይችላል። እኔ ምንም ላላረግ እችላለሁ። የሪሰርች ቶፒካችንም እኮ ይለያያል። ፓዛችን ይለያያል። እያንዳንዳችን ሰዎች የመጣንበት ፓዝ ይለያያል። ስለዚህ ኤክስን ከዋይ ጋር ማወዳደር ትክክለኛ መንገድ አይደለም። እኛ ኮምፔር ማድረግ ያለብን ከትላንትና ማንነታችን እንጂ ከሌላ ሰዎች ጋር መሆን የለበትም ማለት ነው። ያ ሰው የራሱን የሆነ አካሄድ አለው፣ የራሱን የሆነ ልምድ አለው። እኔም የራሴን ልምድ ኢምፕሩቭ ማድረግ ነው። ስለዚህ ሁሉም ሰው ወደዚህ ዓለም የመጣበት የራሱን ሚሽን አለው፣ ቪዥን አለው፣ የራሱን የሆነ ዩኒክ ታለንት አለው። ያችን ነገር መፈለግ ነው። ሶ ዶንት ኮምፔር ዩርሰልፍ ዊዝ አዘር ፒኤችዲ ኦር ኤምኤስሲ ስቱደንትስ ማለት ነው። እና እንደዚህ አይነት ኮምፓሪዝኖችን እንትን አታርጉ ማለት ነው። አታርጉ ራሳችሁን ማለት እና ይሄ ነገር ተጠንቀቁ። የሌላን ሰው ስራ ኮፒ ምናምን ማድረግ እንደዚህ አይነት ነገሮችን አቮይድ አድርጉ ማለት ነው። ራሳችሁን ንጹህ የምትኮሩበት የኔ ነው የምትሉን ነገር መኖር አለበት። ስለዚህ ከወደዳችሁት ሼር፣ ኮፒ ሊንክ አድርጉ። በተጨማሪ የዩቲዩብ አካውንቴን በኮመንት ሴክሽን አስቀምጫለሁ። ሰብስክራይብ አላረጋችሁ ሰብስክራይብ አድርጉ። እኔ ተምኔል ምናምን እየጻፍኩ ዲዛይን ኤዲት ምናምን እያረኩ እንትን አልሄድም። በቃ ሰብስክራይብ አድርጉ። አመሰግናለሁ።